ሴትዮ እንዳትነኪው። ምንድን ነው የፈለግሽው? ምንድን ነው የፈለግሽው? አንድ ላይ ነው የምናልቀው ማለት ካለብን ምንድን ነው የፈለግሽው? እሺ እሷን አሳልፍ ይፈርሽ። ይሄን እኮ ምን ታስመስላለች? የሚያደኑሽ መሰለኝ። አስመሳይ እኮ አንቺ ነሽ። አያደኑሽም። እንደማያደኑሽ ነው የምነግርሽ። ይኸውልሽ ሴትዮ በቃ እኔ ከዚህ ውጪ ምንም የማውቀው ነገር የለኝም። በቃ ምንም የማውቀው ነገር የለም። ከዚህ በኋላ ከፈለጋችሁ ግደሉኝ። በቃ እንደፈለጋችሁ። ወንድ ልጅ ነው። እሺ ህፃኑን አስወጡት ባካችሁ። ቆይ ክፈቱ እያልሽ እኮ ነው። የቅርብ ወዳጃቸው ነኝም ሲለኝ እንደው መጀመሪያ ላምነው ነበር፣ ግን በኋላ አይሆንም የሉም ብዬ መለስኩት። ምንኛ አማርኛ ቅድም እኮ በአማርኛ ወላይታ ተው ኤሪኪ እሷን ያያት እንዴ? ራሷ ነው። ነይ አሳይን። ነይ የት ነው የምትሄጂው? አትቅደሚ፣ ቀስ እያልሽ አትፈጣጥኝ። ሴራሽን አንቺን ትልቅ ትችያለሽ። የምታውቂው የልጅ ድምፅ ይሰማል። የህፃን ልጅ ድምፅ ይሰማኛል። የምን ድምፅ ነው? የህፃን ልጅ ድምፅ። እኔ እስካሁን ድረስ ማውቀው ነገር እንደሌለ ነው። ህፃን ልጅ እናስባል። ካሜራ ነው ያለች። ጨለማ ነው በጣም ይታያል። እኔ የት ነው የምትሄደው? የት ነው የምትሄደው? ቆይ ተዋት፣ እዚህ ጋር ትቆም። ይኸውልሽ እናቴ እኔን እማዬ እኛ ልናግዝሽ ነው የመጣነው። ወንድ ልጅ ነው። ህፃኑን አስወጡት ባካችሁ። እንጋዝልኝ ልጁን አስወጡት። አስወጡት። አይዞሽ አባዬ። ይኸውልሽ እናቴ አይዞሽ እናቴ። ይኸውልሽ እናት ተረጋጊ። እኛ አንቺን ልንረዳሽ ነው የመጣነው። ልንረዳሽ ነው፣ ልናግዝሽ ነው የመጣነው። ነይ እባክሽ፣ ነይ ውጭ እንውጣና። ለምን ነው የፈራሽን? ምንም ሰቃይበት ነገር የለም። ልናግዝሽ ነው የመጣነው። ይኸውልሽ የእኔ መቤት ሴትዮዋን ያዛት። እሺ እባካችሁ ነይ ወደዚህ። አሁን እዚህ ቦታ ስለማይመች ነው። ነይ ወደ ውጭ እንውጣ። ሽታም አለው ቦታው ደግሞ። ህፃኑ እንዴት ሆነ? በማርያም አሉ ይዘውታል። ነይ እናት አይዞሽ። ይኸውልሽ ወንድሞችሽ ነን እኛ። ይኸውልሽ እኛ ወንድሞችሽ ነን። ምንም ችግር የለም እናት። አይዞሽ። ቦታው በዛ ላይ ይሸታል። ዞር በይ አንቺ። ዞር በይ። ወዴት ነው የምትንቀሳቀሰው? ወዴት ነው? አሳልፊኝ እንጂ። የት ነው? ነይ ወደዚህ። ምን እያደረግሽ ነው? እስኪ አንቺ ምን እያደረግሽ ነው? ወደዚህ አቃጥላችኋለሁ ዛሬ። አለቃችሁ። ምንድን ነው የምትሰሪው? ምንድን ነው እየሰራሽ? ሴትዮ ልቀቂው! ገመዱን ልቀቂው! ሮባዬ ኤሌክትሪክ ነው የያዘችው። ሴትዮ ልቀቂው! ምንድን ነው የምትፈልጊው? እባክሽ እንዳትጠቁኝ። ምንድን ነው የምትፈልጊው? ቀድመን ማስወጣት ነው። አሳልፊያት ልጅቷን አሳልፊያት። እናልቃለን። አንድ ላይ ነው የምናልቀው። ልጅቷን አሳልፊያት። እየሰማሽ ነው? አንድ ላይ ነው የምናልቀው። በቃ ማለት ካለብን አንድ ላይ ነው የምናልቀው። እሺ እሷን አሳልፊ። ይሄን እኮ ይፈርዱ። አትልቀቋት። ልቀቂው! እንዳታነጅን ሴትዮ እንዳታነጅን ልቀቂው። አንድ ላይ ይኸው እኔም ራሴ በቃ ማለቅ አለብኝ። እኔ አይደለም መሞት አለብኝ። በቃ አንቺ ለማለፍ ሞክሪ። ልቀቁኝ። እንዳትነኪው። ምንድን ነው የፈለግሽው? አንድ ላይ ነው የምናልቀው። ዛሬ እንነዳለን። አንድ ጅና እስኪ አንድ ጂና አንድ ቆሻሻ አንድ ጂና እስኪ አሁን አሳልፊያት አሉ። ምንድን ነበር ሐሳብሽ? ወይኔ ሮቤ ልቅ ወደዛ ልጅ አረመኔ ምን ልታናጅን ነበረ? አይዞሽ እህቴ ነይ ጭራሽ ዛቻም አለው። ተረጋጊ አንቺ እናት። አይዞሽ እናቴ አይዞሽ። አስወጣት አስወጣት። ከእናንተ ጋር አስወጣት። አይዞሽ እናቴ ነይ ውጭ ወተን እናወራለን። የሀገር ሮባዬ እያየህ ነው። ምንድን ነው
በቃ የሚያስጠላ ቦታ ነው ታውቃለህ። ሽታውን በዚህ ነው መሰል። እነዚህ ጀሪካኖች ለምን እየተጠቀሙበት አንተ ውስጥ ለውስጥ የሁሉ መንገድ የአባት ቤት አይደል? አንተ ምን አይነት ሰውዬ ነው ግን? እያያችሁ ነው። ጀሪካኖች አሉ። ለማንኛውም እስኪ እቺ ልጅ ትረጋጋ። ህፃኑ ልጅ በጣም እያለቀሰ ነበረ። ስለዚህ ሴትዮዋንም አስረንም ማናገር ካለብን አንተ ልታነድን ነበር። ኤሌክትሪክ መሰሪ ነች ግን እኔ እኮ ስታልፍ ግራ ገብቶኛል። ምን እየሆነች ነው እኮ እላለሁ። ጣሪ ቆጣሪውን ቶሎ ባናጠፈው ልታነደን ነበር ነገር እየዋራሱ ውሃ ነው እያየኸው ነው። ውሃ ነው ቦታው ራሱ እርጥበት ያለው ቦታ ነው። እነዚህ ቆይ ያንን ጉዳይ እንጨርስና መመርመር ያለባቸው መጥተው ያለባቸው ነገሮች አጥፎና ውጣ በቃ። ግቢ ወደዛ፣ ግቢ ወደዛ። ወደዚህ የት ነው የምትንቀዠቀዡ? ልትገይን ነበረ፣ ልታነጅን ነበረ። ህፃን ባለበት ምን ባለበት እስኪ ጭራሽ እንደራደር ስንልሽ እንትና መሰለሽ ጨዋታ መሰለሽ ያዝ ነው። ጭራሽ አሁንም ዛቻ ላይ ነሽ። የሴት ልጅ አምላክ ፍርዱ ውስጥ ሴት ልጅማ ልታነጅ ተቀመጠችም እንደዚህ ያለ ገዛኝም ይመጣል እዛው አሁን ያለሽበት ልጁ ረጅም ነው ብዬ ነግሬያቸዋለሁ። ይቆረጣል። ዝም ብላችሁ ነው የምትደክሙት። ይቆረጣል። እኔን ግን አገኛችሁ። ምላሱና እጁ የረዘመ ይቆረጣል። ችግር የለም። እኔን አግኝታችሁኛለሽ እስከ መጨረሻው። አንቺንም እሱንም ሌላም ግብረ አበር ካላችሁ ገና እንይዛችኋለን። እናነፍንፈን። ይሄ ስራችን ነው የኛ። እየሰማሽኝ ነው? ችግር የለም። ይኸውልሽ አሁን ቀረ የሚባል ነገር የምትነግሪኝ ነገር ካለ ትነግሪኛለሽ። ሌላ የታገቱ ሰዎች ካሉ ሌላ ቦታ የምትሰሩት ካለ ግብረ አበሮች ካሉ ትነግሪኛለሽ። እኔ ከዚህ ውጪ ሌላ ምንም የማውቀው ነገር የለም። በቃ እኔ ከዚህ ውጪ ምንም የማውቀው ነገር የለኝም። በቃ ምንም የማውቀው ነገር የለም። ከዚህ በኋላ ከፈለጋችሁ ግደሉኝ። በቃ እንደፈለጋችሁ። እኛ እናንተ አይደለንም እኮ ሰው አንገል። እየሰማሽ ነው? ግደሉኝ። እኛ የደም ነጋዴዎች ነን። አይዞሽ እና አይዞሽ። እሺ እናቴ ተረጋጊ። ከአንቺ ጋር ቆይታ ማድረግ እንፈልጋለን። ምንም ነገር አይፈጠርም። እሺ ጠብቂኝ። እሺ ይኸውልሽ እኛ የህግ ሰዎች ነን። ማፊያዎች አይደለንም። እንደነሱ አይደለንም። ስታይ እሷ እንኳን የሚመጣው ሰው ሁሉ ማፊያ ነው ይመስላት። እሷ እንዳትነኩኝ ነው ስትል ነበር። ታዲያ እያየችው አይደል? አንቺ ልታነች ነበረ ግን ያ ነበር ሐሳብሽ? አንድ ላይ ነበረ እንድንነዳ የፈለኩት አንድ ላይ። እውነትም የአንድ ሳንቲም ሁለት ግልባጭ። አንቺ አሁን ገዛኸኝ መጥቶ ያወጣኛል ነፃ ያወጣኛል ብለሽ ነው የምታስቢው? ገና እሱ ላይ እንደዛ ነው እያሰብሽ ያለሽ ነው። ለማንኛውም ብትቆፍሩትን ጉድጓድ ብታጠቡ ጥሩ ነው። እናንተ ራሳችሁ እንዳትገቡበት። ሴትዮ እየሰማሽኝ ነው? ከአንቺ ጋር ከዚህ በኋላ በጣም ከበቂ በላይ ማስረጃዎች አግኝተናል። ሁለታችን ከበቂ በላይ። ይኸውልሽ አሁን ሌላ እንቅስቃሴ አንፈልግም። የታሰርሽም ለዛ ነው። አንቺን ማንም ከዚህ በኋላ መንካት አይፈልግም። ግን ማናችን መንካት አንፈልግም። ለህግ ግን እናቀርብሻለን። ከዚህ በኋላ ድርድር የሚባልም ነገር አይደለም። አጥፉልኝ፣ እናጠፋልሻለን ቪዲዮ ስትሉኝ አልነበረ? ምንም የሚጠፋ ቪዲዮ የለም። ገና ይሄ ይያዛል። ገና ቀድም የሚያረግሽውን ነገር ይዘን አታጠፉልኝም። ለምን አልደወልክላት? አልደወልኩላት። እየደወልሽ ነው? አዎ። እና እኔ ደግሞ በአይምሮ የሆነ ነገር እያሰብኩ ነው። ልጁ ትንሽ ነው እና ማይ ጋድ እያሰብኩ ብናገኛትና ብታየው ደስ ማለት እኛ እናውቀው። ደውላት። እየደወለች ነው። ላውራትና ደውላት። ያው እሷ ልጄ ነው የጥያቄዋ እኮ ምንም የተለየ ነገር የለውም። ይኸውልሽ ሴትዮ ከፈለግሽ አሁን እንድንደራደር የምትፈልጊ ከሆነ አንድ የመጨረሻ ነገር ግን እንድትነግሪኝ እንፈልጋለሁ። እየሰማሽኝ ነው? ቪዲዮ እናጠፋልሻለን ብላችሁኝ አላጠፋችሁልኝም። ከዚህ በኋላ ምንም የምንደራደረው ነገር የለም። ግደሉ። ሙሉ በሙሉ ትነግሪናለሽ። አሁን ስለ መጋዘኑ ብቻ ነው የነገርሽ። እዚሁ አካባቢ ከየት እንዳገትሻቸው ምን አለ? እሺ በቃ አሁን ልክልሻለሁ አድራሻው። ራይድም ቢሆን የሆነ ፈጣን የሆነ ትራንስፖርት ተጠቅመሽ ነይ። እሺ ሊና፣ እሺ በቃ እንድትመጣ ያፈልጋል። አዎ እንዴ እዚህ ያለን ጉድ ሳንጨርስ ልጁ እንደዛ እያስቸገረ ነው። እናት ናት መታ ስታየው የሚሆን የእሷ ልጅ የሚሆን ከሆነ እሰየው ነው። እኛም ፍለጋችን ተሳካ። አንቺ እንደው ትልቅ ሴት አይደለሽም?
የህፃን ልጅ ነፍስ እንደው አያሳሳሽም? አያሳዝንሽም? እዛ መጋዘን እዛ ሽታ ውስጥ ከተሹ እንደው አታዝኝ? በዛ ላይ ቅዝቃዜው እንዴት ያለሽ ሴት ነሽ? እንዴት ነው የምታስቢው? እንደው በስንት ልትደራደሩ ልትሸጩ እንደዚህ ያስቀመጥሽ ያንን ህፃን? እቺን ሴት እንደገዛኝ ነው የምታስበው? ማስናት በርዷት አለች። እንዴት እናርጋት? ይኸውልሽ ሴትዮ እየሰማሽን ነው? እንደ ሮባይ ቅድም ያለኩ እስኪ ስጣት እሱ እኔ አይዞሽ ማለት እንዲህ ሰው የሰው ልጅ አይቶ እስኪደነብር ድረስ ምን ሆንኩ ብለሽ ነው? ምን ታስመስላለች? የሚያድኑሽ መሰለሽ? አስመሳዩ እኮ አንቺ ነሽ። አያድኑሽም። እንደማያድኑሽ ነው የምነግርሽ። ይኸውልሽ ሴትዮ ልንገርሽ፣ ይኸውልሽ ከአንቺ ጋር ገና ብዙ ያልጨረስነው ነገር አለ። አሁንም እሷ እነሱ የሚያድኑሽ መስሎሻል አይደለ? ዛቻሽንማ ይኸው እኮ ደረስንበት። ዛቻሽንማ ይሄ ነው መጨረሻሽ። አሁንም አፍሽን አትክፈች። ምን ትመስላለች? አፍሽን አትክፈች ሴትዮ። ደደብ የኔ እናት አይዞሽ። ማንም ይነካሽ አይኖርም። ማንም ሰው አይነካሽም ከዚህ በኋላ እሺ? የኔ እናት ቅዝቃዜ ነው አሁን። አይዞሽ አይዞሽ። እንዲህ ሰው እስክትፈራ አረመኔ ነሽ አንቺ። ይኸውልሽ የኔ እናት ተረጋጊ። ምንም የሚያደርጉልሽ ነገር የለም። አታስመስይ ሴትዮ፣ እየሰማሽኝ ነው? እንደምናደርግላት ገና እንጦሮጦሱን የገረመሽ ገና መጋዘን እከትሻለሁ። ቤዝመንት ተረጋጊ። ህፃኑን የከተትሽበት ቤዝመንት እሱ ይመጣልሻል። እሺ ማነው እሱ? ማስፈራራት ሲተው ቆሻሻ። ይኸውልሽ የኔ መቤት እኔ ልነካሽ አይደለም። ይኸውልሽ እኔ ሌላ ነገር ልናደርግሽ አይደለም። ማፊያዎች አይደለም እኛ። ይኸውልሽ ምንም አያዋጡሽም። እንደማያዋጡሽ ነው የምነግርሽ እኔ። እባክሽ ለምን ትሽናዘጊ? ማን ነው የሚገባው? እንደማያዋጡሽ ነው የምነግርሽ እኔ። ማን ነው እስኪ ያስገባል? አስመሳይ እንዴ! የመጨረሻ አስመሳይ። ሮቤል ህፃኑ ልጅ ይዛ የነበረች ሰው ናት። ይህ ስልክ በደንብ እንትን በሉ ከጀርባ ያላችሁ ሰዎች ህሊና እባክሽ ተረጋጊ። ሁሌ በእንደዚህ አይነት ስሜት እንዴት ይቀጠላል? ህሊና እኮ ልጄ የት ነው ያለው? እሺ ልጄን አላገኛችሁትም? አሁን የተገኘ ቻረመኔ ጨካኝ ልጄን አንድ ነገር አድርጋለች። ልጄ ሮባ የኔ ሮቤልስ ሮቤል ወይ በጣም ና በሩን ዝጋውና አንዴ ደምባ ይቅርታ። እሺ በጣም አንድ የእናንተ ውስጡ ካለው መሰለኝ እሱ ነገር። ልጄን አላገኛችሁትም ወይ? ይኸውልሽ አሁን ህሊና ተረጋጊ። የተገኘ ህፃን ልጅ አለ። የት ነው ያለው? እሺ የት ነው ያለው? እሱን እናሳይሽ። ተረጋጊ። እኔ ጠራሁሽ ለዛ ነው። ሮባዬ እሷን እስከዛ እናውራት። ህሊና ልጁን ትየው። እሺ ምን ታስባለህ? ህፃኑ የት ነው ያለው? ከእናንተ ጋር ካላችሁ ጋር አለ እዛኛው ቤት አድርገው አቢጋ ነው። አሳዩኛ ልጄን ካለበት ውሰዱኝ። አሳዩኝ ልጄን። ይኸውልሽ ያንቺ ልጅ ይሁን አይሁን የምናውቀው ነገር የለም እኮ ነው። እሺ ሮቤል ነው። ከሁለት ዓመት በታች የሆነ ህፃን ልጅ ስለሆነ ነው እኔ ገመት። ለዛ ነው ምናልባት የጠራሽ እሱ። ህልዬ በእናትሽ ተረጋጊ። አሁን እዚህ ያመጣ ነው ያንቺ ልጅ ፍለጋ ነው። በብዙ ስንከራተት እንግዲህ አጋጣሚ ሆኖ ህፃን ልጅ ያገኛል። ያንቺ ልጅ ይሁን አይሁን አናውቅም። አንተ እስከዛ ከእሷ ጋር ቆይታ ታደርጋለህ። የኔ መቤት ይኸውልሽ እኛ ለሌላ ነገር አይደለም። እሺ አትፍሪ እባክሽ እኮ ልጄ ነሰ ተረጋጋሽ። ምንድን ነው እየሆነ የነበረው? እስኪ ንገሪኝ። ምንድን ነው ያደረጉሽ? ያለውቀን ከሞቃት ዳሬ ከቤት ሲነት እባክህ ይዘኝ ወደ ቤት እኔ የመጣሁት እናንተን ልረዳ ነው እኮ። ምንድን ነው የተፈጠረው? እስኪ ንገሪኝ። እንጂ በወሰደኝ በቃ አራስ ነኝ። ልዩለቱት እየፈሰሰ ነው። ጭራሽ ልጅም አለሽ? በምን አጋጣሚ አመጡሽ ታዲያ? ብዙ አሰቃይተውኛል። ከሰው ጋር አስተኝተውኛል።
ማለት ልጅሽ ቤተሰብሽን ለማን ጥለሽ ነው ወደዚህ የመጣሽው? እንዴት እንደመጡኝ ራሴን አላውቅም። እዚህ ነው ያገኘሁት ራሴን። ወልደሽ ተኝተሽ ነበር ነው? የሆነ መጋዘን ውስጥ ቆለፉብኝ። ትንሽዬ ልጅ እያጠበቁ ቆዩ። በጣም የሚያሳዝን ልጅ ነው። እባክህ ውሰደኝ ወደ ልጆች። እወስድሻለሁ። ወደ ቤተሰቤ ውሰደኝ እባክህ። እወስድሻለሁ። ማን ነው ወደዚህ እንዳመጣሽ ማን እንደሆነ የምታውቂው ነገር የለም ነው? እባካችሁ እርዱኝ፣ ውሰዱኝ። እንወስድሻለን። አሁን የመጣ ነው አንቺንና ያንን ህፃን ልጅ ለመርዳት ነው። ስለዚህ ግን እነዚህ ሰዎች ምን ያህል ወንጀለኛና ጥፋተኛ እንደሆኑ ለማወቅ አንቺ የምትነግሪን ነገር ይረዳናል። ስለዚህ በተረጋጋ መንፈስ ሁኚ። ወደ ባለቤትሽ፣ ወደ ድሮ ቤተሰብሽ፣ ወደ ቀድሞ ማንነትሽ ትመለሻለሽ። ግን ስታግዥን ነው የሚሆነው። ማለት ካላገዝሽን አልሰጥም ቤተሰቦችሽ አልወስድሽም ማለት ሳይሆን እኛ እንዳደረግንልሽ አንቺም ደግሞ እነዚህ ሰዎች አረመኔ ጨካኞች ናቸው፣ በዚህ መንገድ እንዲያርገውኛል እንዲህ ሲያደርጉ ነበረ ብለሽ መረጃዎችን ተሰጠሽን። እነሱንም ወደ ህግ እናቀርባለን። አንቺንም ወደ ቤተሰቦች የምንመልስበት ነገር ይኖራል። መጀመሪያ ተረጋጊ። ይገባኛል፣ እናት ነሽ። ጡት የሚጠባ ህፃን ልጅ ጥለሽ ነው እዚህ ያለሽው እና እስኪ ንገሪኝ፣ ምንድን ነው የተፈጠረ የነበረው? ከሰዎች ጋር ከተለያዩ ሰዎች ጋር እየወሰዱ አብሬ እንድተኛ ያደርጉኛል፣ ያሰቃዩኛል። ከዛ ስመለስ ደግሞ እዛ ጋር የነበረው ልጅ ያያችሁት ልጅ እሱን እንዳጠባ ያደርጉልኛል። ብዙ አሰቃይቶኛል። ስለዚህ በአጠቃላይ አንቺ የተፈለግሽው ይህንን ህፃን ልጅ እንድታጠቢ ነው። ሲፈልጉ ለፈለጉት ሰው ወስደው ይሸጡኛል። ከዛ በኋላ ሰውዬ ከተጫወተ በኋላ አምጥቶ ይሰጣቸዋል። ከዛ ቅድም ጋያችሁት መጋዘን ውስጥ ወስዶ ይቆልፉብኛል። ከዛ በፊት ባለቤት ነበረሽ አይደል? ባለትዳር ነሽ? እሱስ ማን ነው? በደንብ የምታውቂው ነው ሰውየው? ለእኔ የተከበርኩ ባለትዳር ነኝ። እንዴት እንደመጣሁ ራሱ አላውቅም። እቺ ሴትዮ በቃ እያባበለች ነው የምታመጣት። ከየት እንደምታመጣቸው ራሱ አላውቅም። በጣም ብዙ ናቸው። እኔ አራስ ስለሆንኩ ነው ተመርጬ የተቀመጥኩት። ልጅሽስ? ቤቴ ነው፣ ቤተሰቦቼ ጋር። ስለዚህ በአራስነትሽ ነው ከዛ አምጥተውሽ ልጅሽንም አታይም ባለቤትሽንም አታይም ማለት ነው? አዎ። መጀመሪያ እቺ ሴትዮ ሸጉዳ ነው ያመጣችኝ። የሆነ ስራ አለ ምናምን ትቀየሪበታለሽ እና እኔና ባለቤቴ እየሰራን ነው የምንኖረው፣ ልጃችንን እናሳድገውና የሆነ ስራ ሰጥሻለሁ ምናምን ብላ ነው የሆነ ቦታ ይዛኝ የመጣችው። ግን እዚህ ስመጣ እንደነበር አልነበር እንዳገኙት አይደለም። በጣም አስቸጋሪ ነው። ምን አይነት ሰዎች እንደሆኑ እኔ አላውቅም። እኔ የእውነት በጣም የሚከብድ አይነት ስሜት ነው ያለው። እባካችሁ እናንተ ትክክለኛ የህግ ሰው ከሆናችሁ ብዙ ልጆች አሉ፣ በጣም የሚሰቃዩ ሴቶች አሉ። እባካችሁ አድኗቸው። እኔስ የልጅ አምላክ ረድቱኝ፣ እናንተ አገኛችሁኝ። እነሱ ደግሞ ሌላ የታገቱ ልጆች አሉ፣ ሲያወሩ በስልክ ሰምቻቸዋለሁ። እስቲ እንግዲህ ዛሬ መጣ ነው ያው አንቺን ልናድን ለአንቺ የሆኑ ነገሮችን ለማድረግ ነው። እንደዛም ቢሆን ግን ከዚህ በኋላ ምንም አንሰራም፣ እናንተን አድነናል በቃን ሳይሆን ከዚህ በኋላ ያሉትንም እንግዲህ በህይወት ያሉትን ለማዳን ለሞቱትም ልጄን አገኛችሁልኝ። ደስ ይላል። አይዞሽ አታልቅሽ። በቃ አሁን አታልቅሽ። ልጅሽን ስትንከባከብ የነበረ ጡቷን እንደ ልጇ ሰጥታ ይዛ የነበረችው ደግሞ እሷ ናት። አመሰግናለሁ እናትዬ፣ ልጄን ስለተረፍኩልኝ አመሰግናለሁ። ልጄ ተገኘ። ተመስገን ፈጣሪ፣ ተመስገን። ያንቺ ልጅ ነው የሆነ? አዎ የኔ ልጅ። አጎቱ ነኝ ማለት ነው። የኔ አባት
አባዬ ገና ነሽ አባዬ እኔ ይኸው ሽጉጥ በቃ ስላለመደ ብዙ እንትን ላይ ይዘሽ ሂጂ እና እስኪ አንዴ ሮባ ደስ ብሎኛል። በእናትህ በጣም ደስ ይላል። ምንድነው መሰለህ እቺ ልጅ ያለችው አራስ ናት። ከወለደችበት ነው አንስታ ያመጣት። እንደገና ደግሞ እንደዚህ ከማድረጋቸውን በፊት ለፈለጉት ሰው እየወሰዱ ይሸጧታል። ቅድም በቪዲዮ ኮል ስታወራ የነበረው ስለዚህ ሴት ነው እና ደግሞ አራስ ልጄን ቤት ውስጥ ነው እዚህ መጋዘን ውስጥ ተቆልፎብኝ ሙላ ጊዜ ተቀመጡ ነው እያለች ያለችው። ግን ያው ልጅ እያጠባች ስለነበረ እንደራሷ ልጅ አድርጋ ነገሮችን እየረሳች ነው እዛ ቦታ ላይ ተቀምጣ የነበረው። እና ይሄ ብቻ አይደለም የነሱ ጉድ፣ ገና ብዙ ሰዎች አሉ። ባካችሁ እኔስ የልጅ አምላክ ረድቶኝ እናንተን አግኝቻለሁ፣ ለሌሎቹ ድረሱላቸው ነው። የእሷ ቤተሰቦች ባለቤት ልጅ ምን ታውቃለች? እሷ መጋዘን ውስጥ እኮ ነው ያለችው። ምን ያህል ጊዜ ሆነሻል? ረጅም ጊዜ። እኔ እሺ እንወስድሻለን እናቴ እንወስድሻለን። አራስ ቤት እያለች ነው ያልኩት። ጡቷ ታዲያ ከየት ይመጣል? አራስ ካለ አንቺን ብቻ ነው ያመጡሽ? ብዙ ጊዜ ሆነሽ ነው? አዎ ረጅም ጊዜ ሆነ። ወንዶች ጋር ምናምን ይዘውሽ ሄደው ነበረ ነው ከዚህ በፊት? ይሸጡኛል ወይ በስነ ስርዓት። አይ ፈጣሪ፣ ሰው እንዴት ነው እንደዚህ ጨከነው? ግን በጣም እነዚህ ደግሞ ከፋ ጌታው ሰውነት ሁሉ ተሳስሯል። እሺ ውስጥ ሁሉ በቃ ጥሩ ስሜት እየተሰማኝ ነው። ልጄን አገናኝ ልጄ ጋር በቃ መጀመሪያ እሺ፣ ያው ቤትሽ ልንወስድሽ እንችላለን። ሕክምና ማረክ ካለብሽ ሕክምና ቦታ እንወስድሻለን። እሺ መጀመሪያ ልጄን አይቼ ከዛ ወደ ሕክምና እሄዳለሁ። እባካችሁ ግን ብቻዬን ከዚህ ቤት መውጣት አልፈልግም። ውሰዱኝ። በቃ አብረን ነው የምንሄደው። አብረን እንወጣለን። እሺ ቅዝቃዜ ውስጥሽ ቅዝቃዜው ነው እንዴ? ነው እንደዚህ ጋር ቁርጭምጭሚቴም ላይ የተሰማኝ ነው። ቅድም ያችን ሰከንድ ለቆም ነበር። ውሃ ነው ዋው! ይቱ በጣም መሰሪ ነው። በጣም ኃይለኛ ሰው ነው። ለማንኛውም እሺ የኔ መቤት ይቅርታ ቤተሰቦቼ፣ ብዙ ነገር ነው የተደበላለቀብን እያያችሁ። እቺ ሴትዮ ነበረች አንዴ ስትነሳ ስትፈርስ ምን ስትል ኤሌክትሪክ ልታነደን ነበረ። ቋንቋን እየቀየረች ስታወራ ነበር። በጣም መሰሪ ሴት ናት። የዚህችን ሴት ጉዳይ ገና አልጨረስንም። አሁንም ያልነገርኳችሁ ነገር አለ። ቪዲዮ ስላላጠፋችሁ ልነግራችሁ የነበረውን ነገር አሁንም አልናገርም አይነት ነገር ነው ያለችው። ስለዚህ ያለውን ነገር በደንብ ደግሞ እናወራታለን። ምስል መረጃዎች ስላሉ በደንብ ይሄ ሰውዬ እስኪመጣ ድረስ ማለት ነው። ይኸውልሽ የእኔ እመቤት ሕክምና እገዛ ማግኘት ካለብሽ ይዘንሽ እንሄዳለን። አሁንም እንዳልሽው ብቻሽን አትወጪም፣ ከኛ ጋር ትሄጃለሽ። ከቤተሰቦች ጋር እናገናኝሻለን። እሺ እሺ፣ አይዞሽ፣ በቃ አይዞሽ። ላረግሽልን ለሁሉም ነገር እጅግ አድርገን ነው የምናመሰግነው። ሕፃኑም አንቺ ስላለሽ ነው ምናልባት ያራበው ጡትሽን እየጠባ ከነበረ ማለት ነው። ስለዚህ አብረሽን ትቆያለሽ። ለነበረን ቆይታ አመሰግናለሁ። ከባልደረቦቼ ጋር አንዴ ጠብቂን። እሺ፣ አንዴ ህሊናን እስኪ ያስገቧት። ህሊዬ አንዴ ግቢ እስኪ። ሌላኛው የሚሆነው ደግሞ አሁን እዚህ ከጎናችን የነበረችው እህታችንን ደግሞ እሷ ደግሞ ልጇን ታገኛለች ማለት ነው። ይሄ የጭካኔ ልካት በቃ እኔ መግለጽ ስለዚህ ሰውዬ ሲጀመር ቃል አይኖረንም ወይ እናንተ የምትሉት ስም ካለ አስቀምጡልንና ኮሜንት ላይ እኛ እሱን ስም እንስጠው። ለምን ህፃናቶች ያግታል ተባለ፣ ሴቶችን እንደዚህ ይሸጣል ተባለ፣ ብዙ ነገሮች ላይ ይሳተፋል ተባለ። ጭራሽ የወለደች እናት ለተወለደ ልጅ ማሳደጊያ ጡቷ ተነጥቆ ይመጣል። ያስ ልጅ እዛ ጋ ያለው ልጅ እቺስ እናት አይምሯ እንዴት አርፎ ነው እዚህ ጋር ቁጭ የምትለው? በጣም ነው የሚቀዘቅዘው ቦታው። ውሃ አለው ሁላ ሲረገጥ፣ ቅድም እያሳዩዋችሁ ነበር። ውሃ አለው፣ መብራት የለም።
ኤሌክትሪክ ገመድ ነው ያለው። በዛችም ላይ ደግሞ ልታነደም ያች ሴትዮ ያደረገችውን ሪያክሽን አይታችኋል። ብቻ ፈጣሪ ፈቅዶ እሉዬ ልጇን አግኝታለች ማለት ነው። እሉዬ ህፃኑ ተገኝቷል። በጣም ነው የማመሰግነው። በጣም ነው የማመሰግናችሁ። ባላሰብነው መንገድ ነው ህፃኑን ያገኘነው። ያገኘንበት ቦታ በጣም የማይሆን ቦታ ነው፣ ግን በህይወት አግኝተነዋል። ወደ ህክምና ቦታ እንሄድ እንሞክራለን። አሁንም ከአንቺ ጋር ራሱ ብዙ ስላልተላመደ ገና ጡትሽንም ስላልጠባ እናትነትሽን ገና አያውቁም። በጣም አስቸገር። በጣም ያለቀሰው ከእሱ የተሻለ ምናልባት ያጠባችውን ሴት በጣም ለምዷታል። ጠረን ነገር ነው። በጣም በጣም ያ ነው የተፈጠረው። እንግዲህ ምናልባት አፋፍቶ እንደለመደው ሲያድግለት ጠብቆ የሆነ ነገር መቼም ወዶት አይደለም። አይ ምን እሷ ላይ ያደረገው እኔ ላይ ያደረገው የምታውቀው ነው። ወይ ደግሞ አሳድጎ ከሱ የባሰ ግራውንድ ውስጥ ያደገ ውሻ እንዴት ነው ዘግተህ እስካሳድገውና እንዲህ ክፍት ቦታ ላይ ሲያድግ አንድ አይደለም። እዛው ቤዝመንት ውስጥ ይሄ ልጅ አድጎ ሰው አያውቅም። ሮቤል ማን ይሁን ዘሩባቤል ማን ይሁን ህሊና ማን ትሁን ዳዊት ማን ይሁን የሚያውቀው ነገር የለም። የሚገርም አስቸጋሪ ሰው ሊሆን ይችላል። ይሄ አሁን የገዛኝ ፕላን ሊሆን ይችላል ብዬ ሰውየው ከማድረግ በላይ ከብዙ ነገር መውሰድ እንችላለን። ሊያደርግ ይችላል። ምንም ወደ ቆን ወጥቶ ሊሸጥ ይችላል። አሳድጎ የሆነ ነገር ሊያደርገው ይችላል። ለሰው ሊሸጠው ይችላል። ምንም ሊያደርገው ይችላል። ማስበው አሳድጎ ነገርኩ የራሱ ገዛኝ የሚለውን ነገር ብቻ የሚያደርግ ሰው ለምን ይሄ ልጅ ከህፃንነቱ ስለሆነ ያደገው እንደዘሩ ልጅን ይዤብሃለሁ እንትን ተይዞብሃል ሳይለው ይሄ ልጅ ሲያድግ ማንን ነው እያየ የሚያድግ ራሱ። ስለዚህ ሲያዘው ይታዘዛል። ግደል፣ ቁረጥ፣ ፍለጥ የሚለውን ያደርጋል ማለት ነው። ስለዚህ ይሄ ሳይሆን መድኃኒዓለም እንግዲህ ፈጣሪ ልጇን መልሶላታል ማለት ነው። ከዚህ በኋላ እናቱንም ነግሬያቸዋለሁ ቅድም፣ እህቱንም የራሱ ከለል አድርጎላቸው አሪፍ ቦታ አስቀምጧቸዋል። ምንድነው የምናደርገው ዛሬ ደግሞ ስንት ሊሆኑ ነው እነ ሮቤል ቤት ማለት ነው? ወደ 5 እየተጠጉ ነው ማለት ነው። ቤተሰቦች ደስ ብሎኛል። ግን በፈተና ውስጥ እያለፍን ነው። አሁንም ገና ብዙ ፈተና ነው እያለፍን ያለ ነው። እልዬ እዚህ ያመጣሁሽ ያው ልጁም ትንሽ እያለቃቀሰ ነው። አሁን ሊለምድሽ አይችልም። ያ ነገር እንዳይከፋሽ። በጣም ቆንጆ ልጅ ነው የወለድሽው። እኛንም አጎት አድርገሽናል። አንቺ ደግሞ ከዚህ በኋላ ያው በጣም ጥያቄሽ ስለበረታ ነው እኛም ተጨናንቀን ሌላ ስራ ትተን ወደዚህ የመጣ ነው። ግን ውጤታማ ሆኖ አግኝተናል። ክትትላችን ተመስገን ፈጣሪ። የዚህን ሰው እግዚአብሔር ይስጣችሁ። እግዚአብሔር ይስጥልኝ። አሜን። እቺን ሴት ቤት ነው የምታውቂያት? የቅድም ታስራ የነበረችውን ሴት ከዛ ጨካኛ ረመኔ ሰው ጋር ነበር አብረው የሚሰሩት ከገዛኝ ጋር ሰው ወልዶ አባቴ ያለመባል ራሱ በጣም እንትን ነው ማለት ከፈጣሪ ምን ያህል እንደተጣላ የወላድ መሀን መሆኑ ማለት ያሳዝናል። እንግዲህ እኔ በነገራችሁ ላይ ለተመልካቾችም ለእናንተ መናገር የምፈልገው አይደርስ የለምና ሁሉም ነገር ይደርስና ከገዛኸኝ ጋር ተገናኝተን ማለት ጥጉን አግኝተ ነው ገዛኸኝም ያው ሲመታ ከርካሪ ሲወድቅ ማለት ነው። ከወደቀ በኋላ በምን አይነት ምክንያት እዚህ ነገር ውስጥ እንደገባ ማወቅ ፈልጋለሁ። አይ እኔ ገንዘብ ወዳድነት ነው፣ ደም ጠምቶት ነው። ምንም በፊት ማረመን ነው ጀምሮ በምን አይነት ሁኔታ ለምን መሰለህ ሳየው ውጪ ላይ ከሚያደርገው ጭካኔ የበለጠ ቤተሰቡ ላይ የሚያደርገው ነው የሚበዛው አይመስልም? እንግዲህ ሰሞኑን እያየን ያለ ነው ያንን ነው። ከዘሩ ጋር ከተስማማችሁ ቀን ጀምሮ የዘሩ ልጅ ይዞበታል። እቺ ልጅ ሲሸጣት ነው የኖረው። ልጇን ወስዶባታል። አንተን ያስደረገህን እናትህን አምስታችሁ በጣም በደል ደርሶባችሁ እያየህ ነው። ሰውየው ማለት ከራሱ በላይ ንፋስ አይነት ነው። በቃ ምንም ነገር ለሱ አይጨንቀውም፣ አይገደውም። ፈጣሪ እንዳለ የሚሰማው አይነት ሰው አይደለም። እኔ ነኝ በላይ የሚል አይነት ሰው ነው። ሴጣን ነው ሰውየው ሲጀመር። እሱን አብረን እንግዲህ እንዳልከው ነው። እኔ መጨረሻውን የዚህን ሰውዬ መጨረሻ ማየት ነው የምፈልገው። ዘብጥ እየወርዶ ነው ማየት የምፈልገው። እኔ ከሱ በመወለዴ ሁሌም ነው የምለው በጣም ነው ማዝነው። በጣም ግን ደግሞ አንዳንዴ ምን አለ ሳታስበው ደግሞ በዚህ ስታዝን በዚህ ደግሞ በሌላ በቤተሰብ ይተካሃል። ብቻህን አያስቀርህም። አጎቶንኩኝ ሳላስበው፣ እህት አለችኝ ሳላስበው፣ እናቴን አገኘው ከብዙ ዓመት በኋላ። ከዚህ በኋላ እኛ እንሰፋለን አንጠብም። እሱ እንዳለያየን እንዳራረቀን አይደለም። ስለዚህ ያ አይሆንም። ሁሉ ያታልቅሽ የኔ እናት። እሺ
ገና አሁን ደግሞ ልጃችንን ወስደን እያዝናናን አሳድገን ብዙ ደግሞ ትልቅ ደረጃ ደርሶ የምናየው ጊዜ ይመጣል። እቺ ቀን አልፋ እሺ አይዞሽ ህፃኖቹ ህፃኑ እንትን እያለ ነው እኮ ብዙ ድምፅ አለ። እኔ እኮ ግራ ገባኝ። ምን ተፈጥሮ ነው አላውቅም። ብቻ ከልጁ ይበልጥ ሌላ የሚሰሙኝ ድምጾች አሉ መሰለኝ። ምንድን ነው ሮቤል? ምንድን ደህንነቶች ነን ያ የምንድን ደህንነቶች ነን እና ምን ይሁን እንጃ። ሁለት ሰዎች ናቸው ደህንነቶች ነን ብለው እያሉ ነው እኮ። ምንድን ነው እኮ አይናወራቸዋለን። ምን ህጋዊ ሰው ስለሆነ የታለ እንትን ኦኬ ሲት ያስቀጣል ችግር የለም። እዛ ስላለ አይ እነሱም ስላለ ያውቋቸዋል። የሁላችን መታወቂያ አለ። ምንድን ነው እኮ አሁን ደህንነት ስለሆኑ አቶ ገዛኝ ቤት ደህንነቶች ነው። አቶ ገዛኝ ቤት ምን ትሰራላችሁ ነው የእነሱ እኛን ነው ያዋቸው አልገባኝም። ግን አሁን የሆነ ነገር እየፈጠሩ ነው። ይኸውልህ ይሄን ያሳያችኋል መረጃ ደግሞ ምን ችግር ተፈጠረ? ምን ችግር አለ? ችግር አይኖርም። ደህንነቶች ቆማችሁ ገባኝ እኮ በቃ እኛ ምን ቤተሰቦች ነን እኮ እያልኳችሁ። ሮቤል ምንድን ነው መታወቂያ ፈልገው ነው? አብይ አንተን አታሳየውም እንዴ ታዲያ? አሃ የእሱ ብቻ በቂ ላይሆን ይችላል። ይኸውልህ ችግር የለውም እኮ ከኔ ጋር ተነጋገር። ይኸው እነሱ እያናገሩ ነው። ህጋዊ ሰዎች ናቸው እያልኩ ነው አይደል? ልምጣ እኔ? ደህንነቶች ናቸው እኮ ልምጣ እኔ? አይደለም ካልገባን ነው እኮ ልምጣ። ምንድን ነው ደግሞ ምን ተፈጠረ? ምንም አይፈጠርም እኮ እኛ ጋር ነው ያለው።